በዛሬው የዩቲዩብ ቪዲዮአችን ላይ በዋነኝነት ስለ P2P የምናይ ሲሆን ስልካችሁ ላይ የባይቢት አፕሊኬሽንን ደግሞ ጭናችሁ እንዴት አድርጋችሁ P2P ትሬድ ማድረግ እንደምትችሉም እንመለከታለን። ይህንን ስታደርጉ ደግሞ እንዴት አድርጋችሁ ነው ክሪፕቶ መሸጥና መግዛት የምትችሉት፣ የኢትዮጵያ ብር ተጠቅማችሁ ደግሞ እንዴት USDT መግዛት ትችላላችሁ፣ እንዴት ሳርጋችሁ ትሸጡታላችሁ የሚለውን ነገር ከናንተ ጋር በዚህ ቪዲዮ ላይ የምንመለከተው ይሆናል። የባይቢት አፕሊኬሽን የመረጥኩበት ምክንያት ፈጣን፣ አስተማማኝና ቀላል ስለሆነ ነው። ሰላም እንዴት ናችሁ? ማታኔ ነኝ። በዛሬው የዩቲዩብ ቪዲዮአችን ላይ ከታምኔሉም እንዳያችሁት መጀመሪያም እንደነገርኳችሁ ስለ P2P በዋነኝነት የምንመለከት ይሆናል። ይህንን P2P ደግሞ የባይቢት አፕሊኬሽንን ተጠቅመን ነው እንዴት አድርገን ነው P2P ትሬድ የምናደርገው የሚለውን ነገር የምናየው። ይህንን ነገር ከማድረጋችን በፊት ግን P2P በራሱ ምንድን ነው እሱን እንመልከት። P2P ሲተነተን ፒር ቱ ፒር ወይም ደግሞ በአማርኛው አቻ ለአቻ ማለት ትችላላችሁ። ይህ ነገር ማለት ምን ማለት ነው? ፒር ቱ ፒር ማለት እናንተ መሸጥ ትፈልጉ፣ እኔ ደግሞ መግዛት ትፈልግ፣ በእኔና በእናንተ መሃል ሌላ ሰው ሳይኖር እኔና እናንተ መገበያየትና መሸጥ የምንችልበት ማለት ነው። ያ ፒር ቱ ፒር ይባላል። ይህም ማለት ነው እኩል የሆነ ስልጣን አለን ማለት ነው። የተለያየ ስልጣን የለንም። እናንተም የመሸጥ እኩል የሆነ ስልጣን አላችሁ፣ እኔም የመግዛት እኩል የሆነ ስልጣን አለን ማለት ነው። ስለዚህ ይህንን ነገር ፒር ቱ ፒር ወይም ደግሞ ፒር ቱ ፒር ትሬዲንግ ስናደርግ እናንተ ስትሸጡ ወይም ደግሞ እኔ ስገዛ ይህንን ነገር ስናደርግ በመሃላችን የሚገባ ምንም አይነት ነገር አይኖርም ማለት ነው። በዚህ መሃል ደግሞ የባይቢት አፕሊኬሽንን ተመራጭ የሚያደርገው የኢትዮጵያ ብርን ተጠቅማችሁ USDT መግዛት ትችላላችሁ። USDT ከገዛችሁ በኋላ ደግሞ ወደ ሌሎች የክሪፕቶ እንዲሁም ሌሎች ኮይኖች ስዋፕ ማድረግ ትችላላችሁ። የኢትዮጵያ ብርን ተጠቅማችሁ ደግሞ ስትገዙ ቴሌብርን እንዳማራጭ መጠቀም ትችላላችሁ። ሲቢ፣ አቢሲኒያ እንዲሁም ኢትዮጵያ ላይ ያሉትን ሌሎች ባንኮች ተጠቅማችሁ በዚህ በባይቢት አፕሊኬሽን የUSDT መግዛት ትችላላችሁ። እሱን እንመለከተዋለን አብረን። ከዛ በፊት ግን ይህንን ባይቢት አፕሊኬሽን ፒር ቱ ፒር ወይም ደግሞ P2P ትሬድ ለማድረግ ከመጠቀማችሁ በፊት 3 ነገሮችን ማሟላት አለባችሁ። የመጀመሪያው ቬሪፋይድ የሆነ የባይቢት አካውንት ያስፈልጋችኋል። ሁለተኛው ደግሞ ፔመንት ሜትድ አድ ማድረግ አለባችሁ፣ ወይም ደግሞ ክፍያ የምትፈጽሙበትን የፔመንት ሜትድ ወይም ደግሞ እናንተ ስትሸጡ ፔመንቱ የሚገባላችሁ ወይም ክፍያው የሚገባላችሁን የፔመንት ሜትድ ታስገባላችሁ ማለት ነው። ከዛ ደግሞ ሶስተኛው ቱ ስቴፕ ቬሪፊኬሽን ወይም ደግሞ አውተንቲኬሽኑን ኦን ማድረግ አለባችሁ ለሴኩሪቲ ሲባል ማለት ነው። ለዚህ እነዚህ ነገሮች እንዴት ነው የምታደርጓቸው? የመጀመሪያውን ስንመለከት የባይቢት አካውንታችሁን አፕሊኬሽኑን ከጫናችሁት በኋላ በኢሜል አድረሳችሁ መክፈት ትችላላችሁ። ከከፈታችሁ በኋላ አካውንታችሁን ቬሪፋይ ታደርጉታላችሁ። ቬሪፋይ የምታደርጉት ፓስፖርት ካላችሁ በፓስፖርት ካልሆነም በፋይዳ ወይም ደግሞ ዲጂታል መታወቂያችሁ ቬሪፋይ ታደርጋላችሁ። ከዛ በኋላ ያው KYC ይፈልጋል። ያ ማለት የእናንተ ፊታችሁን እንደዚህ በሰልፊ መልኩ አድርጋችሁ ስካን እያደረገ ያስገባል ማለት ነው። ስለዚህ በፓስፖርት ወይም ደግሞ በዲጂታል መታወቂያችሁ ስካን አድርጋችሁ ወይም ፎቶ አንስታችሁ ካስገባችሁ በኋላ እንደዚህ ፊታችሁን ደግሞ ስካን ያደርጋል። ይህንን ጨርሳችሁ ማለት ነው። ከዛ ቀጥሎ ደግሞ ፔመንት ሜትድ ነው። ግን ፔመንት ሜትድን ከማስገባታችን በፊት ሴኩሪቲውን እናስተካክል። ለምን እንደዛ እንዳደረኩ በኋላ ላይ ነግራችኋለሁ። ወደ ባይቢት ከገባችሁ በኋላ እዚህ ጋር ፕሮፋይላችሁን አይከን ትነካላችሁ። ከዛም በኋላ ሴኩሪቲ የሚለውን ከነካችሁት በኋላ እዚች ጋር እንደምታዩት ጎግል 2FA አውተንቲኬሽን ይላል። እኔ በጎግል ስለተጠቀምኩ ነው። የጎግል አውተንቲኬተር አፕሊኬሽን ስለተጠቀምኩ ነው። እናንተም የጎግል አውተንቲኬተር አፕሊኬሽን ዳውንሎድ ካደረጋችሁት በኋላ ይችኛዋን ኦን ታደርጉታላችሁ። ከዛ ኪ ይሰጣችኋል። ያንን ኪ ኮፒ ካደረጋችሁት በኋላ የጎግል አውተንቲኬተር አፕሊኬሽኑን ደግሞ ትከፍቱና አድ ብላችሁ ኪ ትጨምራላችሁ ማለት ነው። ዘን ከዚህ ጋር ስሙን የባይቢት እንለዋለን። ከዛ እንደዚህ ያመጣልናል። ይህ ጎግል አውተንቲኬተር ባይ ዲፎልት ይሄ ቬሪፊኬሽን ኮድ ይላክላችሁ የለ በኢሜል አድሬሳችሁ፣ ያንን አስቀርቶ በየ30 ሰከንዱ አዳዲስ ኮዶችን ጀነሬት ያደርጋል እና ይሄና ያን ስለሚተሳሰሩ በቀላሉ ይግባባሉ ማለት ነው። ስለዚህ ኢሜል መጠበቅ አያስፈልጋችሁም። ጎግል አውተንቲኬተራችሁን ተጠቅማችሁ እዚህ ጋር ኮፒ እያደረጋችሁ ኮንፊርም በሚጠይቅበት ሰዓት በቀላሉ ኮፒ ፔስት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይህንን ኮኔክት ካደረጋችሁ በኋላ ደግሞ ወደ ምን እንሄዳለን? ፔመንት ሜትድ አድ እናደርጋለን። ፔመንት ሜትድ አድ ለማድረግ ደግሞ ወደ ባይቢት አካውንታችሁ ከገባችሁ በኋላ P2P ትሬዲንግ የሚለውን ትከፍታላችሁ። ከዛም ከታች ፕሮፋይል የምትለዋን ታገኛላችሁ።
ፕሮፋይል የሚለውን ክፈቱት። ከዛም እንደምታዩት እዚህ ጋር ፔመንት ሜተድ የሚል ታገኛላችሁ። እንደምታዩት እኔ ሁለት ፔመንት ሜተድ አስገብቻለሁ፣ የአቢሲኒያ እና ቴሌብር። ከዛም ሌላ ተጨማሪ ፈልግ ለምሳሌ ሲቢን ማስገባት ፈልግ አድ ፔመንት ሜተድ እለዋለሁ። ከዛ በመቀጠል እዚህ ጋር እንደምታዩት ባንክ ትራንስፈር ይላል። ይችኛዋን ከፍታትና ሲቢ አይደል የምፈልገው ሲቢኢ ብዬ ሰርች አደርጋለሁ። ሲቢ ብር ሳይሆን ኮሜርሻል ባንክ ኦፍ ኢትዮጵያ ነው። ስለዚህ ሲቢ የሚለውን እነካዋለሁ ማለት ነው። ከዛ በመቀጠል የአካውንት ነምበርን እዚህ ጋር ካስገባው በኋላ ኮንፊርም ስለው እንደምታዩት እዚህ ጋር 6 ዲጂት ኮድ አስገባ ይለኛል። 6 ዲጂት ኮዱን የት ሄጄ አመጣለሁ? ጉግል አውተንቲኬተሩ ጋር ሄጄ እንደዚህ ከፍቼ ኮፒ በማድረግ እንደዚህ ፔስት አድርጌ ይህንን የፔመንት ሜተድ አስገባለሁ ማለት ነው። ጉግል አውተንቲኬተር መጀመሪያ የተጠቀምነው ይህንን ፔመንት ሜተድ ስናስገባ በኢሜል አድሬሳችን 6 ዲጂቱን ኮድ ከሚልክልን በቀላሉ በዚህ መጨረስ እንድንችል ነው። ያንን እናድርግ ቀድመን ያልኳችሁ ማለት ነው። ይህንን ከጨረሳችሁ በኋላ የባይቢትን አፕሊኬሽን መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ ብቁ የባይቢት አፕሊኬሽን ተጠቃሚ ናችሁ። እነዚህን ነገሮች ካደረጋችሁ በኋላ ታዲያ እንዴት አድርጋችሁ ነው ፒቱፒ ትሬድ ማድረግ የምትችሉት የባይቢት አፕሊኬሽንን ተጠቅማችሁ? እሱን እንመልከት። የባይቢት አፕሊኬሽናችሁ ላይ እንደዚህ ከገባችሁ በኋላ ይህንን ይመስላል። ያው ስክሪን ሼር አደርጋችኋለሁ። እዚህ ጋር የባይቢት አፕሊኬሽን ላይ ስትገቡ ፒቱፒ ትሬዲንግ የምትል ታገኛላችሁ። አሁን ፒቱፒ ትሬዲንግ የሚለውን እነካዋለን ማለት ነው። ከዛ ከላይ እንደምታዩት ባይ ኦር ደግሞ ሴል የሚላሉ ከሁለቱ ማለት ነው። የምትገዙ ከሆነ ባይ የሚለው ጋር እንዳላችሁ ትሆናላችሁ። ከዛ በኋላ እዚህ ጋር እንደምታዩት ዩኤስዲቲ ነው። ፊልተር አውት አላደርግ ነው። ፊልተር የምታደርጉበት ቦታ ነው የችኛዋ ቦታ ማለት ነው። ስለዚህ አማውንት ለምሳሌ እናንተ መግዛት የምትፈልጉት በስንት ብር ነው? በ1000 ብር ከሆነ አማውንት የሚለውን ከነካችሁት በኋላ ልክ እዚች ጋር እንደምታዩት እዚች ጋር ትመጡና 1000 ታስገባላችሁ፣ ኮንፊርም ትሉታላችሁ። አሁን ከ1000 ብር ጀምሮ መግዛት የምትችሉባቸውን ያመጣላችኋል ማለት ነው። ሃይሊ ሪኮመንድ የማደርጋችሁ የእንትናቸውን የሻጮቹን ወይም ደግሞ ሴል ላይም ስትሆኑ ፐርሰንት ያስቀምጥላችኋል በቀኝ በኩል ከላይ እንደምታዩት ማለት ነው። ይህ ኦርደሮችን ኮምፕሊት ያደርጉበት ነው። ሊሸጡም ወይም ሊገዙ ሲሉ ምን ያህሉን ኮምፕሊት አድርገዋል። ለምሳሌ እዚህ ጋር እንደምታዩት 997 ኦርደር አለው። ከዛ በኋላ ደግሞ 95% ነው የተሰጠው። ስለዚህ ከ997 ኦርደር ውስጥ 95%ቱን ኮምፕሊት አድርጓል ይሄ ሰው ማለት ነው። ስለዚህ ይሄንን እያያችሁ እኔ ሃይሊ ሪኮመንድ ማድረጋችሁ 95 እና ከዛ በላይ ከሆኑ ሰዎች እንድትገዙና እንድትሸጡ ነው ማለት ነው። ይሄ ሴል እና ባይ ላይ እነዛን ሰዎች ሞር እንድትጠቀሟቸው ሃይሊ ሪኮመንድ አደርጋቸዋለሁ። ለምሳሌ አሁን እዚች ጋር እንደምታዩት በ1000 ፊልተር አድርገነዋል እኛ። ስለዚህ ምን እናደርጋለን? የምንፈልገውን እዚች ጋር እናያቸዋለን። ይሄው ከ1000 ጀምሮ ከ227 ብር እስከ 5000 ብር ድረስ እዚህ ጋርም ታገኛላችሁ። ለዚህ እዚህ ጋር የፔመንት ሜቶዱን ታዩና ለምሳሌ እኔ ቴሌብር የምፈልግ እዚህ ጋር መጣና ይሄንን ባይ የሚለውን እነካዋለሁ ማለት ነው። ከዛ በኋላ ዊዝ ፊያት የሚለውን እናስገባለን። አማውንቱን እናስገባኛ 1000 አይደል የፈለግነው 1000 እንለዋለን። ከዛ በኋላ 1000 ስናደርግ ስንት ዩኤስዲቲ ይሰጠናል ማለት ነው? 6.3 እያለ ይቀጥላል እዚህ ጋር እንደምታዩት። ከዛ በኋላ ባይ ትሉታላችሁ ማለት ነው። ባይ ካላችሁት በኋላ ያው እናንተ ቴሌብር ከሆነ ስልክ ቁጥሩን በትክክል ኮፒ ማድረጋችሁን እርግጠኛ ሆኑ። ዘን ትራንስፈር ካደረጋችሁ በኋላ ገንዘቡን ስክሪንሻት አድርጉት። ዘን ይህንን ስክሪንሻት ወይም ደግሞ ባይ ካላችሁና ገንዘቡን ካስገባችሁ በኋላ ፔድ የምትለዋን ቼክ ታደርጉታላችሁ። ያንን ስክሪንሻት ምናልባት ይሄ ሰውዬ አላስገቡልኝም ቢላችሁ ወይም ደግሞ አላስገባልኝም ወይም አልገባልኝም ብሎ ቢሸመጥጣችሁ ይህንን ስክሪንሻት በኋላ ላይ ለባይቢቶች ወይም ደግሞ እዚህ ጋር ይህንን ነገር ለሚቆጣጠሩት ሰዎች ስለምትልኩ በጥሩ መንገድ ስክሪንሻት ማድረጋችሁ ይጠቅማችኋል። ይህንን አድርጋችሁ ከጨረሳችሁ በኋላ እናንተ ያስገባችሁለት ሰው ገንዘቡ ገብቶልኛል ሲል እናንተ የምትገዙትን ዩኤስዲቲ ይለቀዋል ማለት ነው። ስለዚህ ይህንን ነገር እንዴት ነው የሚያደርገው? እንዴት ልንተማመን እንችላለን የሚል ጥያቄ ካለባችሁ ምን ያደርጋል መሰላችሁ? ለምሳሌ እኔ ልሸጥ ነው፣ ለእናንተ ልሸጥ ነው፣ ወይም ደግሞ እኔ ሻጭ ነኝ። የምሸጠውን ያክል አማውንት እኔ አካውንት ላይ መኖሩን ቼክ ያደርጋል። ስለዚህ ያንን ነገር እሸጣለሁ ብዬ ሳወጣው ሆልድ ያደርገዋል ማለት ነው። ከኔ አካውንት ላይ ያንን ይይዘዋል ወይም ሆልድ ያደርገዋል። ያንን ቼክ ካደረገ በኋላ ማለት ነው። ልክ ያንን ሆልድ ካደረገ በኋላ እናንተ ገዝቻለሁ አስገብቻለሁ ብላችሁ ለሱ ስትልኩለት እና እሱ ኮንፊርም ሲያደርግ ወደ እናንተ ይለቀዋል ማለት ነው፣ ከሱ ይዞት የነበረው። ስለዚህ በቀላሉ በዚህ መንገድ የባይቢት አፕሊኬሽንን ተጠቅማችሁ መግዛት ትችላላችሁ ማለት ነው። መሸጥ ስትፈልጉ እንዴት ነው የምታደርጉት? መሸጥ ከፈለጋችሁ ደግሞ እጅግ በጣም ቀላል ነው። ይህንኑ ራሱን ስቴፕ መድገም ነው። ይህንን ራሱን ስቴፕ ግን ስትደግሙ ምንድን ነው የምታደርጉት? ሴል የሚለው ጋር ትሄዳላችሁ ማለት ነው። ለዚህ ባክን በለውና
እዚህ ጋር መተናል P2P ትሬዲንግ ላይ ማለት ነው። ከዛ እዚህ ጋር እንደምታዩት ሴል የምትላለች ሴል የምትለው አነካታለሁ ማለት ነው። ለምሳሌ እኔ USDT መሸጥ ነው የምፈልገው። USDT አለኝ። እስቲ ምን ያህል USDT አለኝ የሚለውን ወደ ፕሮፋይል እዚህ ጋር ልምጣና አሴት የሚለው ጋር ልግባ። እንደምታዩት 300 USDT አለኝ። ስለዚህ ይሄንን ለመሸጥ ከፈለኩኝ P2P ትሬዲንግ ላይ እገባና ሴል የሚለውን ነካለሁ ማለት ነው። ልክ ሴል የሚለውን ከነካው በኋላ እንደምታዩት እዚች ጋር የሚገዙ ሰዎች አሉ። እኔ ስሸጥ የሚገዙ ሰዎች አሉ። ለዚህ እዚህ ጋር እንደምታዩት ከ1000 እስከ 5253 የኢትዮጵያ ብር ድረስ ባለው ሬንጅ ይገዛል። 93% ኮምፕሊት 97% ኮምፕሊት እዚች ጋር እንደምታዩት ማለት ነው። ሶ እነዚህ ጋር መጣና እኔ 97ቱ ላይ ሞር ለሱ ብሸጥ ወይም እሱ ቢገዛኝ የተሻለ ነው። ለዚህ ምን አደርጋለሁ? ሴል እለዋለሁ ማለት ነው። ልክ ሴል ካልኩት በኋላ ምን ያህል የዩኤስዲቲ አማውንት ነው መሸጥ የምትፈልገው? ለዚህ እንደዚህ ካደረግኩኝ በኋላ ምን አድርጋለሁ? ከዛ በኋላ እዚች ጋር ያለችዋን እነካታለሁ ቴሌ ብር። ከዛ በኋላ የፔሜንት ሜተዳችሁን ካስገባችሁ በኋላ ሴል ትሉታላችሁ ማለት ነው። ከዛም ገንዘቡን ለእናንተ ያስገባላችኋል። ለእናንተ ገንዘቡ ከገባላችሁ በኋላ ገብቶልኛል ብላችሁ ኮንፊርም ስታደርጉ ለእናንተ ወይም ደግሞ ከእናንተ ላይ ይዞት የነበረውን ያንን ዩኤስዲቲ ወደ እሱ አካውንት ይለቅለታል ማለት ነው። እናንተ ደግሞ ገንዘቡ መግባቱን ቼክ አድርጋችሁ አረጋግጣችሁ ኮንፊርም ታደርጋላችሁ ማለት ነው። በዚህ መንገድ የባይቢትን አፕሊኬሽን ተጠቅማችሁ P2P ትሬድ ማድረግ ትችላላችሁ። የባይቢት አፕሊኬሽን ተጠቅማችሁ እንደዚህ P2P ትሬድ ስታደርጉ ግን መጠንቀቅ ያለባችሁን 3 ነገሮች ልንገራችሁ። የመጀመሪያው እናንተ የምትሸጡ ከሆነ እናንተ ክሪፕቶችን ወይም USDT እንዳሁኑ እንዳያችሁት የምትሸጡ ከሆነ ያ ገንዘብ ወይም የምትሸጡበት ገንዘብ አካውንታችሁ ላይ ሳይገባላችሁ ወይም ደግሞ መግባቱን ሳታረጋግጡ ኮንፊርም አታድርጉ። ልክ ግን መግባቱን ካረጋገጣችሁ በኋላ ገብቶልኛል ብላችሁ ኮንፊርም አድርጉ። ሁለተኛው ደግሞ ቻት ማድረግ ያለባችሁ በዛው በአፕሊኬሽኑ ነው። ከአፕሊኬሽኑ ውጪ ቻት አታድርጉ። የመጨረሻው ደግሞ ሶስተኛው ቼክ ማድረግ ያለባችሁ እናንተ ልትገዙ ስትሉ የሚሸጥላችሁን ሰው አካውንት ቁጥሩን፣ ስሙን እንዲሁም ሁሉንም ነገር በጥንቃቄ ካነበባችሁ በኋላ ልክ አካውንት ቁጥሩን ስታስገቡት የሚመጣላችሁ ስምና እናንተ እዛ ጋር ያያችሁት ስም ተመሳሳይ መሆኑን እርግጠኛ ሁኑ። እነዚህ ለጥንቃቄ የነገርኳችሁ ነገሮች P2P ትሬድ ስታደርጉ በትክክል ካስተዋላችሁ ገንዘብ አትበሉም። በጥሩ መልኩ ትሬድ ማድረግ ትችላላችሁ። ቀላል ነው አይደለ? የባይቢት አፕሊኬሽን ተጠቅማችሁ ትሬድ የምታደርጉበት መንገድ ይህ ነው። ተጨማሪ ጥያቄ፣ አስተያየት፣ ሀሳብ ስለ ባይቢት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ አነበዋለሁ። ቪዲዮ ከተመቻችሁና ከጠቀማችሁ ደግሞ ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁና እንደነዚህ አይነት አስተማሪና ጠቃሚ ቪዲዮችን ማየት የምትፈልጉ ከሆነ ሰብስክራይብ ልታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ደግሞ ከጎን ያለችውን የደወል ምልክት ከፍታችሁ ኦል ካደረጋችሁት ቪዲዮ ባወጣው ቁጥር ለእናንተ ኖቲፊኬሽን ወይም ደግሞ የማሳወቂያ መልእክት ይገባላችኋል። የመጀመሪያ የቪዲዮ ተመልካች ትሆናላችሁ ማለት ነው። በቀጣይ በሌላ አሪፍ ቪዲዮ አገኛችኋለሁ።